ህወሓት ሰፊ ወታደራዊ ዝግጅት እያደረገ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሰላም እንደውላችኋል ክብራትና ክብራን የተፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ህወሓት ሰፊ ወታደራዊ ዝግጅት እያደረገ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የፌዴራል መንግስት በትግራይ ዳግም ውጊያ የመጀመር ፍላጎት ሀሳብ የለውም ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ቁሞ ቀር ያሉት ህወሓት ቡድን ግን በጦርነት ለመጀመር ሰፊ ወታደራዊ ዝግጅት እያደረገ መሆኑ ገልጸዋል። ጠቅላይ ሚኒስትር ከኢትዮጵያ ዜና አገልግሎት ጋር በትግርኛ ያደረጉት ቃለ መጠይቅ ትናንት ምሽት በሁሉም የመንግስት ቴሌቪዥን ጣቢያዎች የተላለፈ ሲሆን በዚህ ቃለ መጠይቅም ቆሞ ቀር የህወሓት ቡድን የምንለው ሁሉም ድርጅቶች አመራር አባላት ስለማይመለከት ነው። ይህ ቡድን በአመራር በአባላት ተካፍሎ እንዲሁም ከህዝብ ተነጥሎ ብቻውን ስለቀረ ነው ብለዋል። በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉ ጠቅላይ ሚኒስትሩ አብይ ተናግረዋል። የፌዴራል መንግስት በፕሪቶሪያው ስምምነት የጣሉበትን ግዴታዎች እንደፈጸመ የገለጹት ዶክተር አብይ አህመድ አሁን ችግሩ ሆኖ ያለው ከወልቃይት አካባቢ ከተፈናቀሉ ነዋሪዎች የሚመለከት እንደሆነም ገልጸዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀር ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉት ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀር ግትር አቋም ምክንያት የሀሳብነው ሊሳካ አልቻለም ሲሉም ተናግረዋል። በፕሪቶሪያው ስምምነት ውስጥም ትልቁ የቤት ስራ ብለው የወሰዱት ከወልቃይት የተፈናቀሉ ነዋሪዎች ጉዳይ እንደሆነ ያነሱት ዶክተር አብይ አህመድ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲሉም ተደምጠዋል። የሁለት ዓመቱ የጦርነት ያስቆመው የፕሪቶሪያው ስምምነት በሙሉነት እንዲፈጸም ምክንያት ከመሆኑ አንዱ ህወሓት ህገ መንግስቱን ተቋማት ባለማክበር ወደ ጎን መተው እንደሆነም በማንሳት ወቅሰዋል። የብሔራዊ ምርጫ ቦርድ ህግ አልቀበለም ሲሉም ላቀረበው ክስ ማሳያ ጠቅሰዋል። ሁሉም ወገኖች ተግባራቸው ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸው የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ነገር ግን ህወሓት አማሮች ለጦርነት ይዘጋጁ ነው ሲሉ ከሰዋል። ቆሞ ቀር ቡድን በሰፊ ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው ብለዋል። እንደ ዶክተር አብይ አህመድ ገለጻ ቡድኑ ተስፋ ወደ ውጭ ኃይሎች ያደረገ በአባላቱ ላይ እና በህዝቡ ላይ የነበረው ተስፋ እየተዳከመ መምጣቱ ነው። የትግራይ ህዝብ በተለይ ወጣቱ ታጣቂዎችን ጨምሮ እምቢ ለጦርነት ሲል እያየን ነው ብለው ተናግረዋል። ይሁን እንጂ ቡድኑ ባለችው አቅም ወታደራዊ ቅስቀሳ እያደረገ ነው ያሉት ዶክተር አብይ አህመድ የትግራይ ወርቅና ሌሎች ማዕድናትን ይበዘበዘ ለጦር መሳሪያ ግዥነትም እየዋለ ነው ሲሉ ወንጅለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓት የጦር ቅስቀሳ እያከናወነ ያለው ከምርጫ ቦርድ የተሰረዝኩ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ምክንያቶች በመጥቀስ እንደሆነ ተናግረው ከዚህ ችግሮችም ራሱ የፈጠራቸው ናቸው ሲሉም ጠርተዋል። የአሁኑ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የምንችለው ሲሉም አስጠንቅቀዋል። አክለውን በበኩላቸው በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማሳወቅ እንወዳለን ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት ቡድን በሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረቡት በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ላይ ወደ ግጭት ይገባል የሚል ስጋት ባየለበት ወቅት ነው። ሁለቱም ኃይሎች ባለፈው ጥር ላይ ትግራይ ክልል ከአማራ ክልል አፋር ክልሎች ጋር በሚያዋስኑ ስፍራዎች ላይ ግጭት ውስጥ ገብተውም ነበር። ከትግራይ ጦርነት በኋላ በአማራ ክልል ስር የሰደዱ ያሉ አወዛጋቢ ስፍራዎችን ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱን ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህን ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደፈጸመ ገልጾ ነበር። ዶክተር አብይ አህመድ ከተናገሩት ቃለ ምልልሳቸው የፌዴራል መንግስት ወደ ትግራይ በጀት እየላከ መሆኑ ቢጠቅሱም የክልሉ ጊዜያዊ አስተዳደር ከጥቅምት አንስቶ የድጎማ በጀት እንዲሁም የነዳጅ አቅርቦት መቋረጡም እየገለጸ ይገኛል። ጥር ላይ ፌዴራልና ትግራይ ኃይሎች ወቅትም መካከል ግጭት የተፈጠረ ወቅት ወደ ትግራይ ክልል የሚደረግ የአየር ትራንስፖርት አገልግሎት ለ5 ቀናትም ተቋርጦ ቆይቷል። በክልሉ የሚገኙ ባንኮችም ደንበኞቻቸው በአንድ ቀን ውስጥ ማውጣት የሚችሉትን የገንዘብ መጠን ወደ 2,000 ብርም እንደወረዱ ነዋሪዎች ለቢቢሲ ተናግረው ነበረ። በርካታ የክልሉ ነዋሪዎች በተለይም ወጣቶች ዳግም ሊነሳ የሚችል ጦርነት ሽሽት ወደ አዲስ አበባ እየተጓዙ እንደሆነም ነዋሪዎች እየገለጹ ነው። የህወሓት አመራር የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት ዶክተር አብይ አህመድ በበኩላቸው ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመላክት ገለጻ በትናንቱ ቃለመጠየቅም ሰጥተዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው፣ ስለሆነ አቅም ካገኘ አገርን ከመበጥበጥ ወደኋላ አይልም ሲሉ ከሰው ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችን እንዲበድል እድል አንሰጠው፣ ምናልባት ከሞከረ ዳግም የመጨረሻ ሙከራ ነው የሚሆነው ብዬ የማምነው ሲሉ ማስጠንቀቂያ ያዘለ ምላሽ ሰጥተዋል። የኢትዮጵያ መንግስት አስመራ ላይ ይህንን አይነት ክስ ተደጋጋሚ ቢያቀርብም የኤርትራ ውንጀላ ውድቅ አድርጋለች። በምላሹ
ጭራሹም የኢትዮጵያ መንግስት በሉዓላዊ ባህር በር ላይ ስም የጦርነት ትንኮሳ እየፈጸመ መሆኑም በማንሳት ክስም ታቀርባለች። ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቋጭን። ቀጣይ ሌላ ፕሮግራም እስክንገናኝ ቸር ቆዩ።